ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን ስለ አርሰናል አዳዲስ መረጃዎችን ይዘናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። አርሰናል ኬናን ይልዲዝን ለማስፈረም ጥረት ሊያደርግ ነው ሲል ዛሬ የወጣ ዘገባ ያሳያል። ከጥቂት ሳምንታት በፊት ጁቬንቱስ ተጫዋቹን ለሽያጭ አይቀርብም በማለት ምላሽ ሰጠው ነበር። የለንደኑ ክለብ ግን በቅርቡ ለቱርካዊ ተጫዋች እጅግ ከፍተኛ የሆነ ውል ሊያቀርብ ነው። አርሰናል የጁቬንቱስን እሽታ ለማግኘት ዳጎስ ያለ ገንዘብ ለኬናን ይልዲዝ ዝውውር ያቀርባል። ይልዲዝ ከጁቬንቱስ መልቀቁ በመጨረሻ በተጫዋቹ ፍላጎት ላይ የሚወሰን ይሆናል ሲል ነው በተለይ ለጁቬንቱስ ቅርብ የሆነው ማቲያስ ፖግ የተሰኘ ዘጋቢ የዘገበው ዛሬ ላይ እና አርሰናል በግራ ክንፍ አጥቂ ቦታ ላይ ቪኒሲየስ ጁኒየርን ካጣ በኋላ ሌሎች አማራጮችን እያየ ነው የሚገኘው። ኬናን ይልዲዝም ከዚህ በፊት የሚፈልገው ተጫዋች ነበር። ነገር ግን ጁቬንቱስ ተጫዋቹን ባለፈው ጥር ላይ ኮንትራቱን ማራዘሙና ከዛ በኋላ ተጫዋቹን የክለቡ ዋና ተጫዋች አድርጎ ለመቀጠል እንዳሰበና እንዲሁም ለአርሰናል መሸጥ እንደማይፈልግ ግልጽ አድርጎ ነግሮት ነበር። ነገር ግን አሁን አርሰናል አማራጭ በማጣቱ ምናልባት ደግሞ ከፍተኛ የዝውውር ሂሳብ ይዞ ሊመለስ የሚችልበት እድል አለ። ምክንያቱም ገበያው ላይ አሁን ላይ በዋናነት ሊሸጡ የሚችሉ ጥራት ያላቸው ተጫዋቾች በጣም በቁጥር አናሳና እንደውም የለም በሚባል ደረጃ ስላሉ ማለት ነው። ምክንያቱም እንደ ሉዊስ ዲያዝ እንዲሁም ክቫራትስኬሊያ ቪኒሲየስ ጁኒየርም አይነት ተጫዋቾች በትልልቅ ቡድኖች ስለሚገኙ እነሱን ለማስፈረም በጣም ከባድ ነው የሚሆነው። ስለዚህ አርሰናል አማራጮቹ በጣም የጠበቡ ነው የሚገኙ። እናንተ ምን ታስባላችሁ? እንደኔ አርሰናል አሁን ላይ ምናልባት እንደ ኢልማን ኢንጃይ አይነት ተጫዋቾችን አስፈርሞ በአነስ ያለ ዋጋ በተለይ ኤቨርተን የሚሸጥ ከሆነ እሱን አስፈርሞ በቀጣይ ውድድር ዓመት ሌላ እድሎችን መሞከርና ትልልቅ ተጫዋቾችን በዛ ቦታ ላይ ለማስፈረም መሞከር ይሻላል ብዬ አስባለሁ። ነገር ግን አሁን አርሰናል በዚህ ሰዓት ተጫዋቾችን ማስፈረም እንዳለበት እና ግዴታም እንደሆነ የሚታወቅ ነው እና ማንን ያስፈርማል? የእናንተ ሀሳብ እስኪ ስጡበት። በዚህ ኮሜንት ጋር አስቀምጡልኝ ሀሳባችሁን። በተለይ እንደ ሚካ ጎትስ ከአያክስ ታዳጊው ሚካ ጎትስ እሱም አንድ አማራጭ ነበር። ነገር ግን ወደ ፒኤስጂ ሊሄድ የሚችልበት ሰፋ ያለ እድል እና ከፒኤስጂም ጋር እየተነጋገረ እንደሚገኝ እሱም ፍላጎቱ ወደ ፒኤስጂ መሄድ እንደሆነ እየተነገረ ነው የሚገኘው። በተለይ ፒኤስጂ ብራድሊ ባርኮላ ለሊቨርፑል ሊሸጥ እየተደራደረ ነው የሚገኘው። ክለባችን ሲፈልጉ የነበረ ተጫዋች ነው። ነገር ግን በተገመተበት ዋጋ ምክንያት ክለባችን ያን ያክል ዋጋ ተጫዋቹ ያወጣል ብሎ አያስብም። ስለዚህም ከዝውውሩ መውጣቱ የሚታወቅ ነው። አሁን ላይ አርሰናል ሌሎች አማራጮችን እያየ ነው የሚገኘው። እንደ ራፋኤል ሊዮ አይነት ተጫዋቾች ለአርሰናል እንዲሁም ለሌሎች ክለቦች ቀርበዋል። ነገር ግን ባለፉት ሁለት የእሱ ወኪል ለአርሰናል ባቀረበው አርሰናል ሪጀክት አድርጎታል እና ተጫዋቹን እስካሁን ድረስ ለማስፈረም ምንም አይነት ፍላጎት አላሳየም። በሌላ በኩል ኒኮ ዊሊያምስ እንዲሁም አንቶኒዮ ኑሳ አይነት ተጫዋቾች አሉ። ምናልባት አንቶኒዮ ኑሳ ከነዚህ ውስጥ የተሻለው ተጫዋች ይመስላል አሁን ላይ ባለው ከረንትሊ ባለው ፐርፎርማንስ በዓለም ዋንጫውም ባሳየው እንቅስቃሴ ማለት ነው ከኖርዌይ ብሔራዊ ቡድን ጋር አርሰናል የተወሰኑ ጥቂት አማራጮች አሉት። ነገር ግን በቪኒ ደረጃ የሚደርሱ አይደሉም። ደጋፊውንም አሁን ላይ ቢመጡ እንደ ቪኒ በተለይ በቪኒ ደረጃ ሊደርሱ የሚችሉ ተጫዋቾች ስላልሆኑ የደጋፊውን ስሜት የሚያነቃቁ አይሆኑም። ነገር ግን እንደዚህ አይነት ተጫዋቾችን ለጊዜው አስፈርሞ በቀጣይ ውድድር ዓመት በሰፊው ወደ ገበያ ቢወጣ የኔ ሀሳብ ነው። የእናንተን ሀሳብ ኮሜንት ጋር አስቀምጡልኝ። ማቲያስ ፖግ የተሰኘው ለጁቬንቱስ ቅርብ የሆነው ዘጋቢ ሲቀጥልም ጁቬንቱስ ለእነሱ የወሰነው የተለየ ዋጋ ተመን የለውም፣ ለሽያጭም የተቀመጠ የዋጋ መጠን የለም ሲልም ነው የዘገበው እና አርሰናል ይህን ተጫዋች ከፈለገ ጁቬንቱስ ሊተው የማይችለው እና ሪጀክት ሊያደርገው የማይችለው ከባድ የሆነ የዝውውር ዋጋ ሊያቀርብ እንደሚገባው ነው እየተገለጸ የሚገኘው። ነገር ግን አሁን ላይ ከጭምጭምታ ውጭ አዳዲስ ነገሮች የሉም በዚህ ጉዳይ። ምናልባት አዲስ ነገር የሚኖር ከሆነ የምናደርሳቸው ይሆናል። አርሰናል የብሩኖ ጊማሬሽን ዝውውር ተከትሎ ሌላ ስቴትመንት የሆነ ትልቅ የፊርማ ማድረግ ይፈልጋሉ ሲል ዛሬ ቤን ጄኮብስ ዘግቧል። ከአሁኑ ሰዓት ጀምሮ እስከ ዝውውር መስኮቱ ማብቂያ ድረስ ሁለት ተጨማሪ የማጥቃት ባህሪ ያላቸው ተጫዋቾች ቢያስፈርሙም አይደንቀኝም ሲልም ነው ቤን ጄኮብስ የዘገበው ማለት ነው። እና ክለባችን በተለይ አንደኛው አማራጩ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ የማይሆን ከሆነ ደግሞ ኢልማን ኢንጃይን በአማራጭነት እንደያዘው ነው እየተነገረ የሚገኘው። ነገር ግን ኢልማን ኢንጃይ የግራ ክንፍ አጥቂ ነው። ሁሊያን አልቫሬዝ ደግሞ
የሐሰተኛ 9 ቁጥር የሚጫወት ተጫዋች ነው እና በምን አይነት ልኬት በዛ ቦታ ጋር ሁሊያን አልቫሬዝ ከተቶ ኢልማን እንጃ የእሱ አማራጭ እንደሆነ ሊገባኝ አልቻለም። እንደውም ከሆነ ሁለቱን ተጫዋቾች በአንዴ ማስፈረም የሚችልበትን አማራጭ ነው መፈለግ ያለበት ብዬ አስባለሁ። በሌላ ዜና ናፖሊ ስለ ዝውውር ሁኔታ ለመጠየቅ የጋብርኤል ጄሱስን ወኪሎች አነጋግረዋል ሲል ዛሬ ፋብሪዚዮ ሮማኖ ዘግቧል። አርሰናል ጄሱስን በቋሚ ዝውውር ብቻ ነው መልቀቅ የሚፈልገውም ሲል ነው የዘገበው ፋብሪዚዮ ሮማኖ። አርሰናል ጋብርኤል ጄሱስን ለመሸጥ እየፈለገ ነው የሚገኘው። በተለይ ከሚከፈለው ደሞዝ አንጻር ከፍተኛ ስለሆነ የእሱን መሸጥ እንዲሁም ከክለባችን ማስወጣት ለሚመጡት ተጫዋቾች ከፍተኛ የሆነ የደሞዝ ጭማሪም ለማድረግ እንዲሁም አትራክት ለማድረግ እነሱን የእሱ ደሞዝ ከክለባችን በጀት መውጣት ለክለባችን ትልቅ ጥቅም እንደሚኖረው ይታወቃል እና በሳውዲ ክለቦች እንዲሁም በሌሎችም አውሮፓ ላይ ባሉ ክለቦች እየተፈለገ ነው የሚገኘው። አሁን ላይ እንደወጡ መረጃዎች ደግሞ ናፖሊ ተጫዋቹን ለማስፈረም ከተጫዋቹ ወኪል ጋር ንግግር እያደረገ እንደሚገኝ፣ ነገር ግን አርሰናል ናፖሊ ለተጫዋቹ ዝውውር ሁኔታ ጥያቄ የሚያቀርብ ከሆነ በቋሚነት ብቻ መሸጥ እንደሚፈልግ ነው የተነገረው። አርሰናል ለጋብርኤል ጄሱስ 18 ሚሊዮን ፓውንድ ይፈልጋል ሲልም ስካይ ስፖርት ዘግቧል እና ናፖሊ የጋብርኤል ጄሱስን ካምፕ ወይም ወኪሎች አነጋግሯል ሲል ዛሬ ቤን ጄኮብስ ዘግቧል። ቀጣይ ምናልባት የሚስማሙ ከሆነ ወደ ዝውውር ጥያቄው የሚመጡ ይሆናል። ምናልባት ጋብርኤል ጄሱስ ወደ ናፖሊ ሊያመራበት የሚችልበት ሰፋ ያለ ድል እንዳለ ነው አሁን ላይ መረጃዎች የሚያመላክቱት። ጋብርኤል ጄሱስ ሊለቅ ይችላል። የብራዚል እና ጣሊያን ክለቦች ጄሱስን ለማስፈረም ፍላጎት አሳይተዋል ሲልም ቤን ጄኮብስ ዘግቧል። ናፖሊ ጋብርኤል ጄሱስን ማስፈረም ይፈልጋሉ። ተጫዋቹ እሱ የተሻለ መዳረሻ እንደሆነ ያምናል ወይም ናፖሊን እንደሚፈልግ ነው ዩሮ በታች የሚቀርብ ማንኛውም ጥያቄ አይቀበልም ሲልም ብሎ የጋብርኤል ጄሱስ ወኪል የሆነው ዶቫኒ ብራንኪኒ በናፖሊ የልምምድ ካምፕ ዲማርዚዮ ዘግቧል። የጣሊያኑ ዘጋቢ ማለት ነው። ናፖሊዎች ስለ ጄሱስ የዝውውር ሁኔታ ዛሬ ምሽት ይወያያሉ ሲልም ኒኮሎ ሺያር የተሰኘው ዘጋቢ ዘግቧል እና ጋብርኤል ጄሱስ አዳዲስ ነገሮች በቅርብ ቀናት እንደሚመጡ ይጠበቃል። በሌላ ዜና አርሰናል ክርስቲያን ሮሜሮን ለማስፈረም ዛሬ ጠዋት አዲስ ሙከራ አድርጓል ሲል አልፍሬዶ ፔዳላ የተሰኘ ዘጋቢ ዘግቧል። እንዲሁም አትሌቲክ ይዞት እንደወጣው መረጃ አርሰናል እና አትሌቲኮ ማድሪድ የቶተናሙን የመሀል ተከላካይ ክርስቲያን ሮሜሮ ለማስፈረም ፍላጎት አላቸው። ቶተናም ግን ተጫዋቹን የሚሸጡት ከሆነ ለአርሰናል መሸጥ አይፈልጉም ሲልም ነው አትሌቲክ የዘገበው። ቶተናም እና አርሰናል ክርስቲያን ሮሜሮን ለማስፈረም ላሳየው ፍላጎት ጠንካራ ምላሽ ተሰጥቷል። ተጫዋቹ ለአርሰናል አይሸጥም ብለዋል ሲልም ጎል ዘግቧል። አርሰናል በተከላካይ ቦታ ላይ ተጫዋች ለማስፈረም እየሰራ የሚገኝ ስለሆነ በዚህ ቦታም እንደ ኤዝሪ ኮንሳ አይነት ተጫዋች እንዲሁም የኮሞን ተጫዋች ጃኮብ ራሞንን እየፈለገ ይገኛል። አሁን ላይ እንደሚወጡ መረጃዎች ደግሞ የቶተናሙን ተከላካይ ሮሜሮን እየፈለገ እንደሚገኝ ነው የተዘገበው። ሮሜሮ እየራቀ እንደሚታወቅ፣ ነገር ግን ደግሞ በሌላ መርስታዮስ ደግሞ ጥሩ ተጫዋች ነው። ነገር ግን በተደጋጋሚ የራቸው ፋውሎች ቢጫ ቀይ ከሚያያቸው ከአርሰናል ዲሲፕሊን ተከላካዮች ጋር የሚሄድ አይመስልም። ነገር ግን አርሰናል እንደሚገኛሉ። በቀጣይ አርሰናል የመሀል ተከላካይ የዊሊያም ሳሊባ መጎዳት ተከትሎ የመሀል ተከላካይ ማስፈረሙ የማይቀር ነገር ግን እስካሁን በግልጽ አልታወቀም። ምናልባት ኤዝሪ ኮንሳ ወይም ጃኮብ ራሞን፣ እንደኔ ግን ጃኮብ ራሞን ይመስለኛል። የኮሞ ተከላካይ ታዳጊ ነው። በተለይ በሪያል ማድሪድ መልሶ መግዛት ወይም ባይባክ ክሎዝ ስላለ እነሱ ነገሮች እንዲሁም ከሽያጭ የሚያገኙት ገንዘብም አለ ይመስለኛል በውሉ ላይ ወደ ኮሞ ሲልኩት ሪያል ማድሪድ እና በእነዚህ ምክንያቶች ሊወሰን የሚችል ዝውውር ነው። ነገር ግን ለአርሰናል በፊዚካሉም እንዲሁም ባለው የእድሜ አናሳነት ምክንያት ምናልባት ጃኮብ ራሞን አርሰናል ለማስፈረም ዋነኛው ተተኪ ሊሆን እንደሚችል ምናልባት እንደኔ አስባለሁ። ነገር ግን ደግሞ በሌላ መልኩ ስታዩት ልምድ ያለው ተጫዋች የሚፈልግ ይመስላል እና ከዛም ኤዝሪ ኮንሳ ወይ ደግሞ አሁን እንዳልኳችሁ ክርስቲያን ሮሜሮን ለማስፈረም እንደሚፈልግ ነው እየተነገረ የሚገኘው። በሚቀጥሉት ቀናት አዳዲስ ነገሮች የሚወጡ ይሆናል። በተለይም በአጥቂ ቦታ ጋር እንዲሁም በተከላካይ ቦታ ጋር አርሰናል ተጫዋች ማስፈረም እንደሚፈልግ በግልጽ የታወቀ ነው። አርሰናል አሁን ላይ በተለይ ቪኒሲየስ ጁኒየር ጋር ሙሉ አቅሙን አሟጦ ተጠቅሟል። ነገር ግን ያ ዝውውር ስላልተሳካ ሌሎች አማራጮችን ደግሞ ከእንደገና አሴስ እያደረገ እነዛን አማራጮች እያየ የተሻለው ተጫዋች ማን ነው የሚለውን ከወሰነ በኋላ ወደ ዝውውር
ጥያቄ የሚገባ ነው የሚሆነው። አርሰናል በአንዳንድ አስተዳደር ጉዳዮች ምክንያት የብሩኖ ጊማሬሽን ዝውውር ይፋ ማድረግ አዘግይቷል። ተጫዋቹ ዛሬ በአርሰናል ልምምድ ላይ ተገኝቶ ነበር። እንዲሁም በልምምድ ላይ ያገኛቸውን የክለባችን ተጫዋቾች እንደተዋወቀ ነው የተነገረው። ብሩኖ ጊማሬሽ ዛሬ ላይ ዝውውር ይደረጋል የሚሉ መረጃዎች ቢሆኑም እስካሁን ይፋ አልተደረገም። ምናልባት እንደኔ የሚሰማኝ እሁድ ከነገ ወዲያ ቦርሲያ ዶርትመንድ በምናደርገው ጨዋታ ምናልባት በኤምሬትስ ስታዲየም እንደ ኤብሪቼ ኤዜ እንደተደረገው ምናልባት ይፋ ሊሆን የሚችልበት እድል አለ። ኒውካስትል ዩናይትድ ዋና ስራ አስፈጻሚ ዴቪድ ሆፕኪንሰን ስለ ዝውውሩ የሰጡት አስተያየት እንደሚከተለው አቀርብላችኋለሁ። ስምምነት ከአርሰናል የመጀመሪያ ከተጠበቀው በላይ በሆነ ዋጋ የተጠናቀቀ ነው። በእርግጥም እኛ በበኩላችን ከዚህም በላይ ማግኘት እንፈልግ ነበር። በተቀበልነው ገንዘብ ረክተናል። ዝውውሩ ከገበያ አንጻር ስንመለከተው በዚህ እድሜ ክልል እና በዚህ ተጫዋች ቦታ ላይ ለተጫዋች የተከፈለ ሪከርድ ሰባሪ የዝውውር ክፍያ ነው። ይህ ለኒውካስትል ጥሩ ስምምነት ነበር፣ እንደዛም ነው ብዬ አስባለሁ። በተመሳሳይ ጊዜ አርሰናል ልዩ ችሎታ ያለው እግር ኳስ ተጫዋችና አስደናቂ ሰው አግኝቷል። ስለዚህ ከገንዘብ ነክ አንጻር ስምምነቱ ለሁሉም ወገኖች የተሳካ ነበር ብዬ አምናለሁ ሲሉም ነው የኒውካስትል ዩናይትዱ ዋና ስራ አስፈጻሚ ዴቪድ ሆፕሰን ስለ ብሩኖ ጊማሬሽ ዝውውር የተናገሩት። ብሩኖ ጊማሬሽ በአርሰናል ቤት ሳምንታዊ 250,000 ፓውንድ ደሞዝ ያገኛል ተብሎ ይጠበቃል። ስለ ጁሊያን አልቫሬዝ ዝውውር ጉዳይ እስኪ እንመልከት። አርሰናል ቪኒ ጁኒየርን ካጣ በኋላ የሁሊያን አልቫሬዝን እና የኢሊማን እንዳይን ወይም ብራድሊ ባርኮላን ለማስፈረም ፍላጎት አለው ሲል ቶክ ስፖርት ዘግቧል። አርሰናል አሁን ከፍተኛ ብቃት ያለው የግራ መስመር ለማግኘት ወደ ዝውውር ገበያው ለመመለስ ተገዷል። ክለቡ ከፍተኛ ደረጃ ላይ ያለው ተጫዋች ለማስፈረም ከፍተኛ ወጪ ለማውጣት ዝግጁ ነው። አትሌቲኮ ማድሪድ አርጀንቲናዊውን ተጫዋች ለባርሴሎና ለመሸጥ እንደሚቆጠር አርሰናል ተስፋ ያደረገ ሲሆን ጁሊያን አልቫሬዝ የሚኬል አርቴታ ዋና የማጥቃት ኢላማ ነው ሲል ጋሪ ጄኮብስ ዘግቧል። አርሰናል ከሁሊያን አልቫሬዝ ጋር ስሙ ከተያያዘ ከወራት በፊት ይሆነዋል። ነገር ግን ወደ ባርሴሎና ተጫዋቹ የመሄድ ፍላጎት ስለሆነ እስካሁን ዝውውሩ ተቀዛቅዟል። ነገር ግን አትሌቲኮ ማድሪድ ለባርሴሎና መሸጥ አይፈልግም። ምናልባት አርሰናል እድሉ ሰፋ ያለ ይመስላል ከባርሴሎና ይልቅ እና በዚህ ዝውውር የሁሊያን አልቫሬዝን ፊርማ ለማግኘት ሁነኛው ክለብ እንደሆነ ይገመታል። አርሰናልም በሚቀጥሉት ጊዜያት ምናልባት የዝውውር ጥያቄ ለማቅረብ እንደሚፈልግ ነው የተገለጸው። ሚኬል አርቴታ አሁን አዲስ የግራ ክንፍ ተጫዋች ለማምጣት ከፍተኛ ፍላጎት አለው ሲል ሚጌል ደሌኒ ዘግቧል። አርሰናል 2 ተጨማሪ አጥቂ መስመር ተጫዋቾችን ሊያስፈርም የሚችልበት እድል አለ ሲል ቤን ጄኮብስም ዘግቧል። ቅድምም እንዳልኳችሁ ማለት ነው የሆነ ነገር ካልተፈጠረ በስተቀር አልቫሬዝ በዚህ ክረምት ባርሴሎናን አይቀላቀልም ሲል የስፔኑ ዘጋቢ ማቴዎ ሞሪቶ ዘግቧል። እና እንዳልኳችሁ ሁሊያን አልቫሬዝ ዋነኛው ክለብ ምናልባት ከአትሌቲኮ ማድሪድ የሚወጣ ከሆነ እሱም አፎርድ ማድረግ የሚችል ከገንዘብ አንጻር እንዲሁም ከአምቢሽንስ ካለበት ደረጃ አንጻር አርሰናል ይመስላል። አርሰናል ሁሊያን አልቫሬዝን ወደ ክለባቸው እንዲመጣ ለማሳመን እየሰሩ ይገኛሉ ሲል ሳም ቢትሲ የተሰኘ ዘጋቢ ዘግቧል። እና ሁሊያን አልቫሬዝ ሰኞ ከዲያጎ ሲሞኒ ጋር ስብሰባ ለማድረግ ወደ አትሌቲኮ ማድሪድ ይመለሳል። ይህ ስብሰባ የተጫዋቹንም ሆነ የአሰልጣኙን አቋም የሚወስን ነው ሲልም ኤስፔን አርጀንቲና ዘግቧል። እና አርሰናል የኤቨርተኑን ኢሊማን እንዳይንም የቪኒሺየስ ጁኒየር ተተኪ አድርገው ይመለከቱታል ሲል ሚጌል ድሌኒም ዘግቧል። እና ምናልባት አርሰናል እንደዚህ 2 ተጫዋቾችን ምናልባትም ኢሊማን እንዳይ እንዲሁም ሁሊያን አልቫሬዝን የፕሪሚየር ሊግ ልምድ ከመኖራቸው አንጻር ተመልክቶ ሁለቱን ተጫዋቾች ለማስፈረም የሚሰራበት እንዳለ ይዘገባል። ነገር ግን ሌሎችም አማራጮች እንደ ቅድም እንዳልኳችሁ እንደ ኬናን ይልዲዝ እንዲሁም ሌሎች አማራጮች ስላሉት እስካሁን ውሳኔ የወሰነ አይመስልም። አርሰናል ራፋኤል ሊያው ለሊድስ ዩናይትድ፣ ለማንቸስተር ዩናይትድ እና ለአርሰናል ቀርበው ነበር። የእሱ ወኪሎች ከበርካታ የእንግሊዝ ክለቦች ጋር ተገናኝተዋል። ጋላታሳራይ እና ፌነርባቼ ፍላጎት ያላቸው ሲሆን ሊያው ከሚላን ጋር ገና የ2 ዓመት ውል ይቀረዋል ሲል ቶክ ስፖርት ዘግቧል። ጋብሪኤል ማጋሌሽ በእግሩ ላይ የፕሪሚየር ሊጉን ዋንጫ ታቱ ተሰርቷል። በግራ እግሩ ላይ ጋብሪኤል ማጋሌሽ ዛሬ የፕሪሚየር ሊግ ዋንጫን እንዲሁም 2026 የሚል ጽሑፍ ያለበት ታቶ በግራ እግሩ ላይ ተሰርቷል። ማርቲን ዙበሜንዲ የወደፊት ቆይታው ዝውውር መስኮቱ ማጠናቀቂያ ላይ ያልተጠበቀ አዲስ አቅጣጫ ቅያሬ ሊያጋጥመው ይችላል። የሚመጥን ጥያቄ ከቀረበ በዚህ ክረምት ከክለቡ መለያየቱ አማራጭ ሆኖ ቀጥሏል። በዣቪ አሎንሶ የሚመሩ ቼልሲዎች በተለይ አርሰናል ብሩኖን ካስፈረመ በኋላ ሁኔታው በቅርበት እየተከታተሉ ነው ሲል ስታዲዮ ዲፖርቲቮ ዘግቧል። በተለይ የቼልሲ ደጋፊ የሆነው ሳይሞን ፊሊፕስ ይህን ዝውውር ከመጀመሪያ ጀምሮ ሲዘግብ ነበር። ነገር ግን እንደኔ አርሰናል ይህን ተጫዋች ሸጠዋል ብዬ አላስብም።
ጋላታሳራይ ጋብሪኤል ማርቲኔሊን ለማስፈረም ከአርሰናል ጋር ንግግር ማድረግ ጀምረዋል የሚል መረጃ ዛሬ ወጥቷል። ነገር ግን አርሰናል ይህን ተጫዋች ይሸጠዋል ብዬ አላስብም በግሌ። እስካሁን ስለተከታተላችሁኝና ስላዳመጣችሁኝ በጣም አመሰግናለሁ። ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ያላችሁን ሀሳብ ኮሜንት ጋር አስቀምጡልኝ። ቻው